ሰላም ሰላም እንዴት ናችሁ? ውድ የፋኖስ ኢትዮጵያ ቤተሰቦች እንግዲህ ዛሬም ደግሞ በሸቤት ተገናኝተናል። የዛሬ ትምህርታችን ደግሞ የሚሆነው ልክ እንደ ሁልጊዜው መጀመሪያ ፊደላቶችን ወደዚህ እንቆጥራለን፣ ከዛ ደግሞ ወደ ግራ እንመለሳለን፣ ከዛ እየዘለልን ከመሃል እየዘለልን አስነብባችኋለሁ፣ አጽፋችኋለሁ። ሁሉንም ደግሞ ከጨረስን በኋላ ቃላቶችንም እንመሰርታለን። በዚያ ሁኔታ እያጠናን እስከ መጨረሻው እንጨርሳለን ማለት ነው። ስለዚህ እንግዲህ መጀመሪያ ሳብጀክታችን አማርኛ እንበለው። አማርኛ ላለው የዛሬ ትምህርታችን ማን ነው? ሸ። ስለዚህ ሸን ለመጻፍ ደግሞ አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ ከላይ እንደዚህ አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ ሹ። አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እንድች ካረኩ በኋላ እዚህ ላይ ሺ። አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ ሻ። አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ እዛ እንድች አረግና ሼ። አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ አንድ ገደም ያለች እዚህ ጋር ሺ። ከዛ 1 2 3 4 5 6 የመጨረሻችን አንድ ቋሚ፣ አንድ አግዳሚ፣ አንድ አጠር ያለ ቋሚ፣ ከዛ እንደዚህ ይሆናል ማለት ነው። ስለዚህ እነዚህን ቁጥር ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ እንላለን ማለት ነው። ወደዚህ ስንቆጥራቸው ደግሞ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ እንላለን ማለት ነው። በጣም ጥሩ። አሁን ደግሞ ምን እናደርጋለን? እየዘለልን እንጽፋቸዋለን ማለት ነው። እንዴት ነው የምንዘለው? አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እችን። ከዛ እዚህ ላይ ግን እንዘላትና አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እንደዚህ አድርገን ሺ፣ ከዛ ይችን ትዘላላችሁ ማለት ነው። አሁንም እዚህ ላይ ትዘሉና እዚህ ላይ አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እንደዚህ አድርጉና ቀለበት ትጨምራላችሁ ሼ። ከዛ እችን ትዘሉና አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እችን ትቀጥላላችሁ ማለት ነው። ስለዚህ ይህን ስታነቡት እች ግን አጭር ነው የምትሆነው። እሺ እች አጭር ነው የምትሆነው። ከዛ ይችን ስታነቧት ሸ፣ ከዛ ትዘሉና ሺ፣ ከዛ ትዘሉና ሼ፣ ከዛ ትዘሉና ሾ ትላላችሁ ማለት ነው። ይህን ለምን መጻፍ አስፈለገ ካላችሁ ብዙዎቻችሁ በተራ ማለት ቀላል ነው ለእናንተ። ነገር ግን እንደዚህ እየዘለለ ሲሆን ደግሞ እንድታስተውሉ ያግዛችኋል ማለት ነው። ምክንያቱም አንዳንዴ አብዛኞቹ ሸምደውት ነው የሚመጡት። አሁን በውስጥ መስመር የሚያጠኑ ልጆች አሉ። በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስጠናን ነው ተማሪዎችን በቴሌግራም፣ በዋትስአፕ፣ በኢሞ ብቻ በሚመቻቸው ማለት ነው። ዙም እና ሚትም ተጠቅመን ማለት ነው። እና ምንድነው የሚያደርጉት? ይህን መቁጠሩ አይከብዳቸውም። መጀመሪያ ሸሹ፣ ሺሻ፣ ሺ፣ ሾ የሚለውን አይከብዳቸውም። አንዳንዶቹ ወደዚህ መሄድና ከዚህ ደግሞ እያዘለልኩ ሳስነበባቸው ይከብዳቸዋል ማለት ነው። ስለዚህ በዚህ ከተለማመዳችሁ ግን እውነትም ማወቃችሁን እርግጠኛ መሆን ትችላላችሁ ማለት ነው። እና አንዳንድ ልጆች እንደዚህ ያሉ እስከ መጨረሻው ያነቡትና በቃ እኔ አማርኛ ማንበብ እችላለሁ ይላሉ። ግን እስኪ እንትናን ጻፊልኝ ስላቸው አይጽፉልኝም። ያ ማለት ለምንድን ነው? ተራውን እያሉ ማለታቸው ያወቁት ይመስላችኋል እንጂ እንዲህ እየዘለልኩ ከጠየቋቸው ይጠፋባቸዋል ማለት ነው። ዛት ሚንስ እንግዲህ መለማመድ ያለባቸው እንደዚህ ነው ማለት ነው። ስለዚህ እናንተ በርካታ ተማሪዎችን ያስተማርኩበት መንገድ ስለሆነ እንደዚህ መሞከር አለባችሁ ማለት ነው። ኦኬ አሁን ደግሞ ምን እናደርጋለን? ይችን እንዘላትና ከዚች ላይ አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ አድርገን እንድቻ አድርገን ሹ። ይችን እንዘላትና አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ እችን አድርገን ማለት ነው። እች እግሯ ከፍ ያለች ነች በነገራችን ላይ ሻ። ከዛ እችን እንዘልና አንድ ቋሚ፣ አንድ አግዳሚ፣ አንድ ቋሚ፣ ከዛ ስላሽ አድርገን እንደዚህ እናረጋለን ሺ። ከዛ አንድ አግዳሚ እናረጋለን ማለት ነው። ይህን አረግን ማለት እች ዘለናል ማለት ነው። አሁን እስኪ እናነባቸው። ሸ እዚህ ላይ ዘላለው ሺ፣ ከዚህ ላይ ዘልና ሼ፣ እዚህ ላይ ዘልና ሾ። ከዛ ወደዚህ መጣና እዚህ ላይ ዘልዬ ሹ እላለሁ፣ እዚህ ላይ ዘልዬ ሻ፣ ይሄን ዘልዬ ሺ እላለሁ ማለት ነው። ይህን እንግዲህ ያገላበጣችሁ ራሳችሁ ጋር ስትለማመዱ መቼም ቢሆን እንዳትረሱት አድርጋችሁ ነው የምትይዙት።
አንደኛ ብዙ መጻፍ፣ መሰረዝ፣ መደለዝ ምናምን ስለሚኖረው በጻፋችሁ ቁጥር ባሰባችሁ ቁጥር አትረሱትም ማለት ነው። አሁን ይህን ደግሞ በደንብ እንዲጸናላችሁ ደግሞ ቃላቶችን ለመመስረት እንሞክር። ቃላቶችን ይህን ላስምረውና ለምሳሌ በሸ ሸጋ ልበለው እስቲ። አንድ ቋሚ አንድ አግዳሚ እንዳርጌ ሸጋ ማለት እችላለሁ። ሸበላ 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 ማለት እችላለሁ። እሺ ሸወደ ማለት እችላለሁ ማለት ነው። ኦኬ እቺን እንደዚህ ላድርጋትና በሹ ልስራላችሁ አይደለ? በሹ ደግሞ ሹል ማለት እችላለሁ። ሹል ማለት ትችላላችሁ። ሹል አሹ ማለት እችላለሁ። አሹ ማለት እችላለሁ። አሹ ማለት እችላለሁ። ታናሹ ማለት እችላለሁ። ታናሹ። ለምን አሁን እዚህ ጋር የግድ ሁሉም ፊደል በመጀመሪያ መሆን አይጠበቅበትም። ከመሃልም በውጭም ምናምን እያደረግን መጻፍ እንችላለን። ለምሳሌ አሹል የሚለውን አሹል ማለት ወይ ደግሞ ስለታማ አድርግ ማለት ስንፈልግ አሹል አሹል ማለት እንችላለን ማለት ነው። ከዛ ይችን እንደዚህ እናርጋትና በሺ ስንሰራ ለምሳሌ በሺ ብዙ ላይኖር ይችላል። ለምሳሌ ታገሺ ስትመክሩ አንድን እህት ታገሺ ማለት ትችላላችሁ። ታገሺ ታገሺ። እሺ ማለት ትችላላችሁ። እሺ እሺ ማለት ትችላላችሁ። ሺሻ ማለት ትችላላችሁ። ሺሻ ያው ብታውቁትም የማይጠቅም ቃል ነው፣ ግን ቃላት ለመመስረት ይሆናል ማለት ነው። ታገሺ፣ እሺ፣ ሺሻ ብላችሁ መጻፍ ትችላላችሁ ማለት ነው። ይህ በማን ነው የመሰረትኩላችሁ? በዚች በሶስተኛዋ ፊደል። በአራተኛዊቱ ደግሞ ለምሳሌ ሻሽ ብለን መጻፍ እንችላለን። ሻሽ ሻሽ ማለት ትችላላችሁ። ሻረ ማለት ትችላላችሁ። ሻረ ማለት ትችላላችሁ። ከዛ ሻማ ማለት ይቻላል። ሻማ ማለትም ትችላላችሁ ማለት ነው። ሁሉም በመጀመሪያ ፊደል መሰረትን ማለት ነው። በሼ ደግሞ ለምሳሌ ታናሼ ማለት ትችላላችሁ። ታናሼ ማለት ትችላላችሁ። ታግሼ ታግሼ ማለት ትችላላችሁ። ሼም ራሱ ያው ሼም የለም ምናምን እንላ አይደለ? ሼም ያው የአማርኛ ቃል አይደለም። ሼም ከእንግሊዝ የመጣ ነው፣ ግን እንጠቀመዋለን። ስለዚህ ችግር የለም። ሼ ማለት እንችላለን። በሺ ደግሞ ሺ ለመጻፍ ያው ቦታ ስለሚያጥረን እዚች ጋር እናጠፋና በሺ ደግሞ ሽል ማለት እንችላለን። ሽል ጽንስ ማለት ነው። ሽል ማለት ከዛ ሽፋን ማለትም ይቻላል። ሽፋን ማለት ትችላላችሁ። ሽፋን ሽጉጥ ማለት ትችላላችሁ። ሽጉጥ ማለት ትችላላችሁ። ሽምብራ ማለት ትችላላችሁ። እዚች ጋር እንዲህ አድርግና ሽምብራ ማለት ትችላላችሁ ማለት ነው። ከዛ የመጨረሻው ማን ነው? ሾ ነው። በሾ ደግሞ ኦኬ፣ በሸ ሾላ ማለት ትችላላችሁ። ሾ ነው አይደለ? የመጨረሻው ፊደል ይሄ ሾላ ማለት ትችላላችሁ። ሾላ
ሾላ ማለት ትችላላችሁ። ሾለ ሾለ ሾላና ሾለ ይለያያል። ሾላ የዛፍ አይነት ነው። ሾለ ደግሞ ይሄ በጣም ሹል ሲሆን የሚዋጋ ሲሆን ሾለ እንላለን ማለት ነው። ከዛ ሾተል ሾተላይ ሾህና 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 ማለት ይቻላል። ሾለከ ሾለከ እያልን መጻፍ መመስረት እንችላለን ማለት ነው። ስለዚህ በዚህ ሁኔታ መጻፍ ከቻላችሁ መቼም አትረሱት። የምሬን ነው የምላችሁ። እንግዲህ ከሀ ጀምረን እስከ ሸ በዚህ ሁኔታ ነው የቀጠልነው። አሁን ደግሞ ከሸ ቀጥሎ ማን ነው የሚመጣው? ቀ ይመጣል ማለት ነው። ስለዚህ ቀንም በተመሳሳይ እንመሰርታለን። የትም እንዳትሄዱ ሰብስክራይብ ማድረግ ይኖርባችኋል። ምክንያቱም ቀጣይ ስለቅ ይደርሳችኋል። ሌላ የሰራኋቸው በርካታ ቪዲዮዎች አሉ። እነሱንም ገብታችሁ እንድታዩ ደግሞ ሪኮመንድ እንዲያደርጋችሁ ከስር ሁሌም ቢሆን የኔን ቪዲዮ ስትመለከቱ ላይክ ምልክቷን ትነካላችሁ አንድ ጊዜ ማለት ነው። ከዛ ኮመንት ሴክሽኑ ላይ የሆነ ምልክት ታስቀምጣላችሁ። ኮመንት ላይ ገብታችሁ ሼር የሚደረግ ጓደኛ ካላችሁ ግሩፕ ካላችሁ ደግሞ ሼር በተኗን ትነኩና ቴሌግራም ላይም ሆነ ኢሞ ላይም ሆነ ዋትሳፕ ላይ የምታወሩበት ግሩፕ ላይ ለሌሎች ጓደኞቻችሁ ሼር በማድረግ ብዙዎቹ እንዲማሩ ማድረግ እንችላለን ትችላላችሁ ማለት ነው። እንግዲህ ከዚህ በተረፈ ደግሞ በአጭር ጊዜ ውጤታማ መሆን የምትፈልጉ በግላችሁ ቶሎ ተምራችሁ ማንበብ የምትፈልጉ ካላችሁ ደግሞ በውስጥ መስመር ሊንክ አለ። ስልኩን መጠቀም ትችላላችሁ። ከስርም ደግሞ ሊንክ አለ። ሊንኩን ስትጫኑ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ መጣችሁ ድምፅ አስቀምጡልኝ ወይ ደግሞ ጽሁፍም ሊሆን ይችላል ምልክት አስቀምጡልኝ። እዛ ላይ ተነጋግረን በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስጠናናችሁ ባላችሁ ጊዜ ማለት ነው ከስራ ውጭ በምትሆኑበት ጊዜ በአጭር ጊዜ መጻፍና ማንበብ እንዲችሉ እናግዛችኋለን። ውጤታማ ትሆናላችሁ ማለት ፈልጋለሁ። ከዚህ በተረፈ እንግዲህ ትምህርታችሁን ይግለጽላችሁ ነው ማለት የምችለው። ሰላማችሁ ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።